እዚህ ኮሜንት ስር እየገባችሁ ይሄንን ጌም ማን የሚያሸንፍ ይመስላችኋል? ሩታ ወይስ ሄርሚላ? ማን ያሸንፋል? እዚህ ኮሜንት ስር እየገባችሁ የራሳችሁን የተሰማችሁን ማን ያሸንፋል የሚለውን ኮሜንት ላይ አስቀምጡልኝ ማለት ነው። ውድ ቤተሰቦቼ ዛሬ 3 ሰዓት ላይ ቲክቶክ ላይ የሩታ ፋሚሊዎች እና የሄርሚላ ፋሚሊዎች ማናችሁም እንዳትቀሩ። ሩታን የምትወዱ ሩታ ቤት፣ ሄርሚላን የምትወዱ ሄርሚላ ቤት ገብታችሁ ጊፍትን በመስጠት ምናምን ጌሙን እንዲያሸንፉ ማድረግ የእናንተ ኃላፊነት ነው። የምር ጌሙን አንዳቸው ያሸንፉ። በቃ ማለት የታወቀ ነው፣ አንዳቸው ናቸው የሚያሸንፉት። ግን ሰላም 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 ሰላም፣ እንዴት አላችሁልኝ? ውድና የተከበራችሁ የኔ ተወዳጅ ቤተሰቦች እንቁ የሆናችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ቅድም እንዳልኳችሁ በረዥም ቪዲዮ እመጣላችኋለሁ ብዬ ነበር። እንግዲህ ቤተሰቦች እናንተ ትንሽ ዘግቼባችኋለሁ ማለት ወዲያውኑ ነበር መምጣት የነበረብኝ። መልእክቱን ለማስተላለፍ ያህል አጭር ቪዲዮ ሰርቼላችሁ ረዥሙን ቪዲዮ መናገር የፈለኩትን ልነግራችሁ ነበር ግን አልሆነም። ትንሽ 2 ሰዓት 3 ሰዓት ቆይታ በኋላ ነው የመጣሁት። እንግዲህ ዛሬ የመጣሁበት ምክንያት ምንድነው መሰላችሁ? በመጀመሪያ ግን የኔ ውድ ቤተሰቦች በጣም ናፍቃችሁ ነበር። ቪዲዮ ከሰራው ትንሽ ቆየት ብሏል። ዛሬ ነው የመጣሁላችሁ ማለት ከ2 ሳምንት 15 ቀን በኋላ ማለት ነው። ዛሬም የመጣሁበት ምክንያት ማለት እኔ ዩቲዩብ ላይ በጣም ተስፋ ቆርጬ የሚለቃቸው ቪዲዮዎች አይታዩኝም። ብዙዎቻችሁ ለምን ቪዲዮ ማሰራው ትሉኛላችሁ። ግን ይሄ ኮሜንት የምትጽፉልኝ ሰዎች ብቻ ናቸው የምታዩልኝ። ሌላው ግን ጭራሽ ነው ማይታይልኝ። በዚህ በጣም ተናድጄ ምናምን ተስፋ ቆርጬ ከዚህ በኋላ ወደ ዩቲዩብ ቪዲዮ አልሰራም ብዬ የሆነ የእነሱን ሳይ በጣም ተደስቼ ምናምን ከእኔ ቤት ከማከብረው ደስታ በላይ የነሱ የብሩኬና የሃይሚ በዓል በጣም አስደስቶኛል። እነሱ ያሉበት ብሩኬ ሰዎችን እየረዳ እናቶችን ምናምን መርዳት ብቻ አይደለም፣ መንቀሳቀስ የማይችሉ ከቤት መውጣት የማይችሉ ሴት እናቶች ቤታቸው እየወሰደላቸው ምግብ ምናምን። ዛሬም ደግሞ አንድ ቪዲዮ ለቆ ነበር ቅድም ከሙሽዬ ጋር ከሃይሚ ጋር በአንድ ቤት ውስጥ ሆነው ሰብሰብ ብለው እነዚህ የምሬ ነው የምላችሁ በዓልን የመሰሉት እነሱ ናቸው። ትክክለኛ በዓል እያከበሩ ያሉት እነሱ ናቸው። ምን ልበላችሁ፣ በቃ ፋሲካ ነው የሚመስለው። ፋሲካ ማለት ብሩኬና ሃይሚ ሙሽዬ ናቸው ሶስታቸው በቃ። እና በጣም ደስ ብሎኛል። እኔ ለነሱ ቡታጅራ ሄደው ከሙሽዬ ጋር ምናምን ብሩኬና ሃይሚን ታርቀው አንድ ላይ በዓል በማክበራቸው በጣም ደስተኛ ነኝ። ሁላችሁም ደስ እንደሚላችሁ አልጠራጠርም። ደስ ብሏችኋል። ቅድም በለቀቁት ቪዲዮ አብዛኞቻችሁ ኮሜንት ጽፉልኝ ነበር በጣም ደስ ብሎናል ምናምን ብላችሁ፣ እኔም ደስ ብሎኛል። ሌላው ደግሞ ምንድነው ዛሬ በአብርሃምና በሩታ ሳይሆን በሩታና በሄርሚላ መሃል ትልቅ የቀጠሮ ጌም አለ። ይህንስ ታውቃላችሁ? ብዙዎቻችሁ ታውቃላችሁ። ኮሚኒቲ ላይ ፎቶ ለቀው ነበር። እንዲሁም ቲክቶክ ላይ ቪዲዮ ሰርተው ነበር፣ አጫጭር ቪዲዮ። እነሱን አይታችኋል። ያላያችሁ ደግሞ እኔ ልንገራችሁ ብዬ ነው። ዛሬ 3 ሰዓት ላይ ቲክቶክ ላይ የሩታ ፋሚሊዎች እና የሄርሚላ ፋሚሊዎች ማናችሁም እንዳትቀሩ። ሩታን የምትወዱ ሩታ ቤት፣ ሄርሚላን የምትወዱ ሄርሚላ ቤት ገብታችሁ ጊፍትን በመስጠት ምናምን ጌሙን እንዲያሸንፉ ማድረግ የእናንተ ኃላፊነት ነው። የምር ጌሙን አንዳቸው ያሸንፉ። በቃ ማለት የታወቀ ነው፣ አንዳቸው ናቸው የሚያሸንፉት። ግን እኔ ደግሞ እዚህ ኮሜንት ስር እየገባችሁ ይሄንን ጌም ማን የሚያሸንፍ ይመስላችኋል? ሩታ ወይስ ሄርሚላ? ማን ያሸንፋል? እዚህ ኮሜንት ስር እየገባችሁ የራሳችሁን የተሰማችሁን ማን ያሸንፋል የሚለውን ኮሜንት ላይ አስቀምጡልኝ ማለት ነው ውድ ቤተሰቦቼ። እና እኔ በጣም የምር ሁላቸውም አብርሃምም አቤልም ሄርሚላም ዳኒም ሩታ በቃ ሁላቸውም በጣም ፋሲካ መስለው በጣም አምሮባቸው ደምቀው እየታዩ ነው። እኔ ከነሱ በላይ እኔ ደስተኛ ሆኛለሁ። የምሬ ነው የምላችሁ። በቃ በዓልን እያከበሩት ማለት እኔም ቤቴ በዓል እየተከበረ ነው። በጣም ደስተኛ ነኝ ከቤተሰቦቼ ጋር ሆኜ ምናምን
ግን የነሱን ፎቶ አይቼ በጣም ተደስቻለሁ። እና ቤተሰቦች ምንድነው መሰላችሁ እና ለኔም የኔን ቻናል ማለት ነው ቅድም ብሩኬ ሰዎች እናቶቻችን ሲረዳ የቀረጽኩት አንድ ቪዲዮ ነበር። ኮፒራይት አስይዞኛል። ያንን ቪዲዮ ኮፒራይት አስይዞኛል። ለየውነት ቤተሰብ ይሄን ኮፒራይት ሲያስይዘኝ ደግሞ አካውንቴ በጣም አደጋ ላይ ነው የሚወድቀው እና የእናንተ ትብብር ያስፈልገኛል። ይህንን ቪዲዮ እንደመጣላችሁ ላይክ ማድረግ እንዲሁም ቪዲዮን በቃ ቫይራል እንዳስወጡት ምናምን ነገር ሰብስክራይብ የእውነት ሰብስክራይብ አድርጉ። በጣም ሰብስክራይብ አድርጉ። ሰብስክራይብ በጣም ያንሰዋል ማለት እንደለፋሁት እንደሰራሁት አልሆነልኝም። እናንተም ትጠብቁኛላችሁ አውቃለሁ፣ ግን ስትጠብቁኝ የኔን ቪዲዮ የሚደርሳችሁ እናንተ እኔን ሰብስክራይብ ስታደርጉኝ ብቻ ነው። እና ሰብስክራይብ አድርጋችሁ ወደፊት አንድ ላይ እንቀጥላለን። በአዳዲስ ስራዎችም የታሰቡ ስራዎች አሉ፣ እነሱን እየሰራን ወደፊት እንቀጥላለን ማለት ነው። እና ቅድም እንደነገርኳችሁ የዛሬ ጌም ማን ያሸንፍ ይመስላችኋል? ማቤት ነው የምትገቡት? የማን ደጋፊ ናችሁ? እኔ የሚለው ግን አንድ ጥያቄ አለኝ። ሄርሚላና ዛሬ ቀን ሙሉ አብርሃም በዓልን እያሳለፈ ያለው ከሄርሚላ ጋር፣ ሩታ እያሳለፈች ያለችው ከዳኒ ጋር ነው። እና ልጁ ከማጋ እንደሆነ እስካሁን ምንም ያየሁት ነገር የታየ ነገር የለም። ከማጋ እንደሚያሳልፍ አላቅም። እኔ ለምን እንዳላሳዩትም አላቅም። ብቻ ሩታና ሄርሚላ ጌሙ ሲጫወቱስ አብርሃም ከማጋ ነው? ማቤት ነው የሚሆነው? ሩታ ቤት ነው ያው የዋለው ከሄርሚላ ጋር ነው። ይሄንን ታውቃላችሁ፣ ነግሬያችኋለሁ። ግን ማታ ሲኖራል ወይስ አይኖርም የሚለው ራሱ እኔ በጣም እያሳሰበኝ ግራ እያጋባኝ ነው። ከሩታ አጠገብ የሚሆነው እኔ እንደሚመስለኝ ዳኒ ከሩታ ጋር ይሆናል። አብርሃም እና አቤል ምናምን ደግሞ ከሄርሚላ ጋር ይሆናሉ ብዬ ነው የማስበው። እንግዲህ ይሄን ሐሳብ ነው። እናንተስ ከማጋ ይሆናሉ ብላችሁ ታስባላችሁ? ይህንን ኮሜንት አስቀምጡልኝ። አሁንም ደግሞ እነ አብርሃም እነ ብሩኬና ሃይሚ ቤት ሙሽዬ ቤት ያለውን ድባብ እኔ እነግራችኋለሁ ማለት ነው። ተመልሼ በአንድ ቪዲዮ መጣላችኋለሁ። ሌላው ደግሞ ቲክቶክ አካውንታቸው የሌላችሁ ሰዎች የሩታ ቲክቶክ አካውንት እና የሄርሚላ የሚጫወቱበትን ቲክቶክ አካውንት የሌላችሁ እኔ ሪከርድ እያደረኩ ከስር እለቅላችኋለሁ። እዛ ማየት ባትችሉ እንኳን እኔ ዩቲዩብ ቻናል ላይ ታዩታላችሁ ቪዲዮውን፣ እነሱ የሚጫወቱበትን ማን አሸነፈ ብዬ እኔ ከስር እየተከታተልኩ እነግራችኋለሁ ማለት ነው። ምንም እንዳታስቡ ቤተሰቦች፣ ከናንተ የሚጠበቀው ይህንን ቪዲዮ ላይክ ማድረግና ሰብስክራይብ ማድረጋችሁን እንዳትረሱ። ይሄ ያስፈልገኛል። የሚደርሳችሁ ደግሞ እኔን ሰብስክራይብ እና ላይክ ስታደርጉ ብቻ ነው። ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። እኔ ቃል በገባሁላችሁ መሰረት ከስር እየተከታተልኩ ቪዲዮ ለቅላችኋለሁ። ቲክቶክ ላይ ምን እንደተፈጠረ እውነት ነው፣ ይጋጫሉ፣ እንትንም ሊጣሉ ይችላሉ። ማለት ያው ቤታቸው ነው ሆነ የሚጫወቱት፣ ግን በጣም ብዙ የሚያጨቃጭቃቸው ነገር ሊኖር ይችላል። ብቻ እኔ ከስር እየተከታተልኩ ምን እንደተፈጠረ እነግራችኋለሁ ማለት ነው። እስከዛ ድረስ ሰላም ሁኑልኝ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። መልካም በዓል ይሁንላችሁ። ከቀሪ ጊዜ ወዳችኋለሁ። ይመቻችሁ።